የህዳሴው ግድብና የሱዳን ክስ እውነት ወይስ ፖለቲካ? በአባይ ወንዝ ተፋሰስ ላይ አዲስ የጂኦፖለቲካና የሃይድሮሎጂ ምዕራፍ የከፈተው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሙሉ ለሙሉ ተጠናቆ በይፋ ስራ መጀመሩ ይታወቃል። ይህ ግዙፍ የታሪክ መሻገሪያ ፕሮጀክት ለኢትዮጵያን የብሔራዊ ኩራትና የኢኮኖሚ ትንሳኤ ማብሰሪያ ቢሆንም በታችኞቹ የተፋሰሱ ሀገራት በተለይም በሱዳንና በግብጽ ዘንድ ስጋቶችን መፍጠሩ አልቀረም። ባለፉት ጥቂት ወራት በሱዳን የናይል ወንዝ የውሃ መጠን ላይ የታዩ ጊዜያዊ መለዋወጦችና የአንዳንድ የውሃ ማጣሪያ ጣቢያዎች መስተጓጎል የህዳሴው ግድብ በሱዳን ላይ የውሃ እጥረት አስከትሏል የሚሉ ክሶችን በድጋሚ ቀስቅሷል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዛሬው ትንታኔያችን የቀረቡትን ክሶች ሳይንሳዊ ምሰሶ፣ የወንዙን የሃይድሮሎጂ ተፈጥሮና ከፖለቲካዊ ፍጆታ በስተጀርባ ያሉትን እውነታዎች በዝርዝር ይመረምራል። እስከ ፍጻሜው አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅና የውሃ ሙሌት በሱዳን የናይል ወንዝ የውሃ መጠን ላይ ዘላቂ ወይም ጎጂ የሆነ የመቀነስ አደጋን አላስከተለም። ይሁን እንጂ የክረምት ወራት የውሃ ፍሰት መለዋወጥና የቴክኒክ ልቀት ማስተካከያዎችና በሱዳን በኩል የሚገኙ ግድቦች ጊዜያዊ የውሃ መጠን መውረድና መውጣትን አስከትሏል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በሐምሌ 2017 ዓ.ም እንደ ፈረንጆቹ አቆጣጠር ደግሞ ጁላይ 2025 ሙሉ ለሙሉ ተጠናቆ በይፋ ስራ መጀመሩ የሚታወስ ነው። ይህን ተከትሎ ግድቡ በሱዳን ናይል ውሃ መጠን ላይ ቅናሽ አስከትሏል የሚሉ ስጋቶችና ክሶች በየጊዜው ሲደመጡ ቆይቷል። በተለይም በቅርቡ በሰኔና ሐምሌ 2018 ዓ.ም በሱዳን የሚገኙ አንዳንድ የውሃ ማጣሪያ ጣቢያዎችና ግድቦች ላይ የታየው የውሃ መጠን መቀነስ የዚሁ ማሳያ ተደርጎ በሱዳን መገናኛ ብዙሃን በኩል በተደጋጋሚ እየተዘገበም ይገኛል። በተጨማሪም የሀገሪቱ መስኖ ሚኒስቴርም በጉዳዩ ላይ መግለጫን አውጥቷል። የክሱ መነሻና በሱዳን በኩል የቀረቡት መረጃዎች። በሱዳን በኩል የሚነሱት ቅሬታዎች በአብዛኛው የሚያተኩሩት ወንዙ በሚያዝያ፣ በግንቦት፣ በሰኔና በሐምሌ ወራት ላይ በሚያሳየው የውሃ ፍሰት መለዋወጥ ላይ ነው። የሱዳን መስኖ ሚኒስቴር በቅርቡ ባወጣው መግለጫ መሰረት ከህዳሴው ግድብ በታች 115 ኪሎ ሜትር ርቀት ላይ በሚገኘው የሱዳኑ ሮሴርስ ግድብ ላይ የሚገባው ውሃ ፍሰት በቀን እስከ 100 ሚሊዮን ኪዩቢክ ሜትር ቅናሽን አሳይቷል። ይህም በሴናር ግድብ ላይም የ82 ሚሊዮን ኪዩቢክ ሜትር ቅናሽ እንዲከሰት አድርጓል። የዚህ ፍሰት መለዋወጥ ውጤት በዋና ዋና የክትትል ጣቢያዎች ላይ የውሃ ቁመት እንዲቀንስ አድርጓል። ለምሳሌ በሮሴርስ ላይ በ1.50 ሜትር፣ በካርቱም በ1.08 ሜትር እንዲሁም በዋዲ መዲና በ1.60 ሜትር የውሃ መጠን መቀነሱ ተዘግቧል። እንደ ሰሜን ባህሪና አልሳላህ ያሉ የሱዳን የውሃ ማጣሪያ ጣቢያዎች በወንዙ መቅለል ምክንያት የታምፕ ስራዎቻቸው በጊዜያዊነት መስተጓጎላቸውን የሀገሪቱ የግብርናና መስኖ ሚኒስቴር ምንጮች ገልጿል። እነዚህ ክስተቶች የሱዳን ባለስልጣናትና የውሃ ባለሙያዎች ኢትዮጵያ ያለ ቅድመ ማስታወቂያ የውሃ ልቀቱን በመቀነሷ የመጣ ነው በሚል ክስ እንዲሰነዝሩ በር ከፍቷል። ክሱ በእርግጥስ እውነት ነው ወይ? የሃይድሮሎጂ እውነታዎች። ይህ ክስ በከፊል የውሃ ፍሰት ለውጥ መኖሩን ቢያሳይም ኢትዮጵያ የሱዳንን የውሃ ድርሻ እየቀነሰች ነው የሚለው ድምዳሜ ግን ከሳይንሳዊና
ሃይድሮሎጂካዊ እውነታዎች ጋር የሚገናኝ አይደለም። የችግሩን እውነተኛ ገጽታ ለመረዳት የሚከተሉትን ነጥቦች ማጤን ያስፈልጋል። የህዳሴ ግድብ የኤሌክትሪክ ኃይል ለማመንጨት የተገነባ ሃይድሮ ፓወር ዳም እንጂ ውሃን ለማስቀረት ወይም ለመስኖ ልማት የሚውል አይደለም። ይህ ማለት ግድቡ የውሃ ፍጆታ የለውም። ወደ ግድቡ የገባው ውሃ በሙሉ ተርባይኖችን አሽከርክሮ ወደ ታችኛው ተፋሰስ መፍሰስ አለበት። ስለዚህ በረጅም ጊዜ ውስጥ የውሃ መጠን መቀነስ ሊከሰት አይችልም። የአባይ ወንዝ የወቅቱ የዝናብ መጠን መጀመሪያ ላይ መለወጥን ያሳያል። የክረምቱ ዝናብ በሚዘገይበት ወይም በሚቀንስበት ወቅት የወንዙ ፍሰት በተፈጥሮ ይቀንሳል። የህዳሴው ግድብ የውሃ ሙሌት ደረጃውን ሙሉ ለሙሉ ካጠናቀቀ በኋላ በአሁኑ ወቅት በርካታ ተርባይኖችን በማስገባት ኃይል እያመነጨ ይገኛል። በእነዚህ ተርባይኖች አሰራርና የቁጥጥር በሮች ጥገና ወይም የቴክኒክ ማስተካከያ ወቅት የውሃ ልቀቱ መጠን ለአጭር ቀናት ሊለዋወጥ ይችላል። ሱዳን ካሏት የውሃ አማራጮች መካከል ከምስራቅ አፍሪካ ሐይቆች የሚነሳው ነጭ ናይል አንዱ ነው። በሱዳን የውሃ ሚኒስቴር መረጃዎች መሰረት በሰማያዊ ናይል ላይ ጊዜያዊ የውሃ መለወጥ በታየበት ወቅት እንኳን የነጭ ናይል የውሃ ፍሰት ከወትሮው የላቀናም ከፍተኛ ሆኖ በመመዝገቡ አጠቃላይ የሱዳንን የውሃ ዋስትና እንዳላናጋው ተገልጿል። የህዳሴ ግድብ ለሱዳን ያለው ዘርፈ ብዙ ጥቅም ክሱ የውሃ መጠን መቀነስ እንደ ትልቅ አደጋ ቢያሳይም በርካታ የሱዳንና ዓለም አቀፍ የውሃ ባለሙያዎች እንደሚያረጋግጡት የህዳሴው ግድብ መገንባት ለሱዳን ከአደጋ ይልቅ እጅግ ከፍተኛ ጥቅም አለው። በየዓመቱ በክረምት ወራት ካርቱምና አካባቢዋን የሚያወድመውን አስፈሪ የሰማያዊ ናይል ጎርፍ ያስቀራል። ወንዙ በክረምት ሞልቶ በበጋ እንዳይደርቅ በማድረግ ዓመቱን ሙሉ ወጥ የሆነ የውሃ ፍሰት አሊያም ሬጉሌትድ ፍሎ እንዲኖር ያደርጋል። ወጥ ፍሰቱ ሱዳን በዓመት 2 እና 3 ጊዜ እንድታመርትና እንደ አልገዚራ ያሉ ታላላቅ የመስኖ ፕሮጀክቶቿን በሙሉ አቅም እንድትጠቀም ይረዳታል። የአባይ ወንዝ ይዞት የሚመጣውን ከፍተኛ ደለል በህዳሴው ግድብ ማጠራቀሚያ ውስጥ እንዲቀር በማድረግ የሱዳን ግድቦች በደለል እንዳይሞሉም ያደርጋል። ሱዳን ከኢትዮጵያ እጅግ በርካሽ ዋጋ የኤሌክትሪክ ኃይል እንድታገኝም በር ከፍቷል። በሱዳን ያሉ የውስጥ ችግሮችና የግንኙነት ክፍተቶች። በሱዳን በኩል ለሚነሱት ቅሬታዎች ሌላኛው ትልቅ ምክንያት የቴክኒክ መረጃ ልውውጥ እጥረትና በሀገሪቱ ውስጥ ያለው የፖለቲካ ቀውስ ነው። ግብጽና ሱዳን በግድቡ አሞላልና አለቃቀቅ ላይ ህጋዊ አስገዳጅ ስምምነት እንዲኖር ለዓመታት ሲወተውቱ ቆይቷል። ኢትዮጵያም ስምምነቱ የወደፊት የውሃ አጠቃቀም መብቷን እንዳያደናቅፍ በመስጋቷም ይልቁንም ተለዋዋጭና ወዳጃዊ የሆኑ የጋራ መተማመኛ መንገዶችን ትመርጣለች። ይህ የጋራ ስምምነትና የመረጃ ልውውጥ ማዕቀፍ አለመኖር ሱዳን ከግድቡ የሚለቀቀውን የውሃ መጠን ቀድማ አውቃ የራሷን ግድቦች ዝግጁ እንድታደርግ እንቅፋት ሆኖባታል። በሱዳን ውስጥ ለዓመታት የቀጠለው የታጠቀው ኃይል የእርስ በርስ ግጭት የሀገሪቱን የሃይድሮሎጂ መከታተያ ጣቢያዎች፣ የውሃ ፓምፖችንና የመስኖ መሰረተ ልማቶችን ለከፍተኛ ውድመት ዳርጓል። ይህ የውስጥ መሰረተ ልማት መዳከም ለሚፈጠሩት የውሃ መቆራረጦች የራሱ የሆነ ትልቅ ድርሻ አለው። የግብጽ ሚናና ቀጣይ የጂኦፖለቲካ ጫናዎች። ይህ ጉዳይ ከቴክኒካዊ ይዘቱ ባለፈም ከፍተኛ የፖለቲካ መልክ አለው። 97 በመቶ የንጹህ ውሃ ፍላጎቷን በአባይ ወንዝ ላይ ጣለችው ግብጽ የህዳሴውን ግድብ እንደ ህልውና ስጋት ነው የምትመለከተው። የግብጽ የውሃ ሀብትና መስኖ ሚኒስቴር የህዳሴ ግድብ አሰራር ዓለም አቀፍ ህግን የጣሰ ነው በማለት ደጋግሞ ይከሳል። ግብጽ በሱዳን በኩል የሚታዩትን አነስተኛ የውሃ መለወጦችን በመጠቀም ሱዳን ከሷ ጎን እንድትቆምና በኢትዮጵያ ላይ ዓለም አቀፍ ዲፕሎማሲያዊ ጫና እንድታሳድር ከፍተኛ የፖለቲካ ስራን ትሰራለች። ይሁን እንጂ የሱዳን የውሃ ባለሙያዎች ግድቡ ለሱዳን ያለውን የጎርፍ መከላከል ጥቅም በሚገባ ስለማያውቁ የሱዳን አቋም በግብጽ ፍላጎትና በራሷ ብሔራዊ ጥቅም መካከል የተወጠረ ሆኖ ይስተዋላል። ቀጣይ መፍትሄዎች። በአጠቃላይ ሲገመገም የኢትዮጵያ ህዳሴ ግድብ በሱዳን የውሃ መጠን ላይ ዘላቂ መቀነስን አስከትሏል የሚለው ክስ ከእውነት የራቀና ጊዜያዊ የሃይድሮሎጂ ፍሰት ለውጦችን ብቻ እያማከለ ነው። ግድቡ ውሃን ጨርሶ ስለማያስቀር ሱዳን በአመታዊ የውሃ መጠን ረገድ የምታወጣው አንዳችም የውሃ ድርሻ የለም።
ነገር ግን እንዲህ ያሉ ጊዜያዊ መስተጓጎሎች በሱዳን ሕዝብና ግብርና ላይ ተጽዕኖ እንዳያሳድሩ የረጅም ጊዜ መፍትሄዎች ያስፈልጋሉ። ኢትዮጵያ በግድቡ ተርባይኖችና የውሃ ልቀት መጠን ላይ የምታደርጋቸውን ማስተካከያዎች ለሱዳን ወገን በቅድሚያ የምታሳውቅበት የቴክኒክ ትብብር ቢፈጠር የተሻለ ስራን መስራት ያስችላል። ሌላኛው የሱዳኑ ሮሰሬስ ግድብና የኢትዮጵያው ህዳሴ ግድብ ኦፕሬተሮች በጋራና በተቀናጀ መልኩ ግድቦቻቸውን እንዲመሩ ማድረግም ይቻላል። ሶስቱ ሀገራት ኢትዮጵያ፣ ሱዳንና ግብጽ የፖለቲካ ፍጆታን ወደ ጎን በመተው በአየር ንብረት ለውጥና በተፈጥሮ ድርቅ ወቅት የሚኖረውን የውሃ አጠቃቀም የሚያስተዳድርበትን የጋራ ቴክኒክ ስምምነት ላይ መድረስ ይኖርባቸዋል። የህዳሴው ግድብ አሁን ላይ ሊቀለበስ የማይችል ቀጠናዊ እውነታ በመሆኑ የታችኞቹ ተፋሰስ ሀገራት ከስጋትና ከክስ ባለፈ ከተለዋዋጭ የውሃ ፍሰት ጋር ራሳቸውን የሚያመቻቹበትን ሳይንሳዊ አሰራር መከተል ብቸኛው አማራጭ ነው። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ።